ባነበብኩት ልክ ክርስቶስ አምላክ መሆኑን ብዙ ቦታ በእግዚአብሔር ቃል ይናገራል። የቱ ጋር? ያው ሁሌ የምንጠቅሳት ጥቅሳለች። የዮሐንስ ወንጌል አለ፣ ፕላስ ደግሞ ትንቢቶችም ላይ አለ፣ ኢሳያስ አለ፣ ሚክያስ ላይ አለ፣ ኤርሚያስ ላይ። እስቲ ለምሳሌ ከትንቢቶች ሚክያስን እኔ የሚክያስ ቻፕተር 5 ቨርስ 2 ላይ ያለውን እኔ መሲሁ አምላክ መሆኑ በትንሹም ቢሆን መዳን ለሚፈልግ ሰው ያስረዳል እኮ። ከዘላለም ነው እንደ ሌሎች መሲሁ አለመሆኑ እኮ ከዘላለም ነው ምናምን የሚለውን ልታመጪ ነው? አዎ እሱ ይኸውልሽ ዘላለም የሚለው ቃል አንቺ ቤተልሔም አይደለም የሚለው አንቺ ቤተልሔም ኤፍራታ ሆይ። በመጀመሪያ ጥቅሱ ችግር አለበት ታውቂያለሽ? ለእኔ ችግር የለበትም። ለመዳን ጠቅሞኛል። በጌታ የዘላለም ሕይወት ለማግኘት ጠቅሞኛል። እንዳለበት ላሳይሽ እና ከዛ በኋላ እናወራለን አይሻልም? ትንቢተ ሚልኪያስ ምዕራፍ 5 ሚኪያስ ነው። ሚኪያስ የት አለ? ሚኪያስ ስንት ነበረ? ምዕራፍ 5 ከቁጥር 2 አረላ ምዕራፍ 5 ቁጥር 2 ምን አለ መሰለሽ? እዚህ ጋር የሚለውን በደንብ ልብ አድርጊና አዳምጪኝ እሺ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትንጥ ማለት ትሆኚ ዘንድ ታናሽ ነሽ ነው የሚለው። ታናሽ ነሽ። እሺ ታናሽ ነሽ ማለት ነው ማለት ነው ያው ትንሽ ወይ በብዛት ሊሆን ይችላል ወይም በሪስፔክት ብቻ በቃ ኖርማል ያነሽ ነሽ። እነሱ ዘንድ ያነሽ ነሽ ነው አይደል? እነሱ ዘንድ ጥሩ። ከዛ አሁን ይህንን ጥቅስ የት ነው የምናገኘው? አዲስ ኪዳን ላይ 2:5 ላይ ነው። ሉቃስ ማነው? ማቴዎስ ሉቃስ ነው ማቴዎስ አለ። እስቲ ሌው ሉቃስ ይመስለኛል። ሉቃስ 2:5 እስቲ አይደለም ማቴዎስ ማለት ነው። ቆይ ማቴዎስ 2:5 ይኸው አንቺ ቤተልሔም የይሁዳ ምድር ሆይ ከገዢዎችሽ ከቶ አታንሺም ማለት አታንሺም። ምን ማለት ነው? አታንሺም ማለት ከገዢዎችሽ ምን ማለት ነው? አዎ በሰዓቱ ያው በሮማውያን ግዛት ስር ነበረች። በጣም በዛ ጊዜ ይሄ አሁን ያንተ ያልከው በተነገረላት ሰዓት በሮማውያን ግዛት ስር ነበረች ቤተልሔም። ትንቢት እኮ ነው ኢየሩሳሌም። ትንቢቱ ነው የተቀመጠው። ኖ ያ ኦፍኮርስ ትንቢት ነው። ትንቢት ነው ግን በአዲስ ኪዳን ነው እየተጻፈ ያለው። በአዲስ ኪዳን ነው አይደለ? ያ ትንቢት ነው እንጂ የመጣው እና የተቀመጠው አዲስ ነገር አልጻፈም አይደለም። ኮንትራዲክት እያደረገ ግን አይደለም። አሁን ሚክያስ ላይ ያለው እና አሁን አንተ አታንሺ ማለት ነው ኮንትራዲክት እያደረገ አይደለም ወንድም አለም። እንዴት መሰለ ይሄ በአዲስ ኪዳን ዘመን እንዳለ ሙሉ እስራኤል በሮማውያን ግዛት ስር ነበረ፣ በሮማውያን አስተዳደር ስር ነበረ። ስለዚህ ያንን ላይ ለማድረግ መጽሐፉ የሚለው ሕዝቤን ለእስራኤል የሚጠብቅ መንፈሴ ከአንቺ ይወጣል ተብሎ በነብይ እንዲህ ተጽፏልና እንዲህ ተብሎ ተጽፏል። በነብይ አቤት በነብይ እንዲህ ተብሎ ተጽፏልና ይላል። ተጽፏል እንደዚህ። ማን ነው እንደዚህ ብሎ የጻፈው ነብይ? ምን እስቲ አንበበልኝ። ምን ይላል የሚለውማ ምን መሰለሽ? ሕዝቤን አለ ቀጥሎ አንቺ ቤተልሔም ሆይ ምድር የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መንፈስ ከአንቺ ይወጣልና ተብሎ በነብይ እንዲሁ ተጽፏልና። እንዲህ ተጽፏል በነብይ እንዲህ ተብሎ ተጽፏል በነብይ። ኦኬ አንተ አሁን ከሚክያስ ጋር ለማመሳሰል ነው አይደል ይሄንን ያመጣኸው? እኔ ነኝ እንዴ ማመሳሰለው? ቆይ አንዴ ላሳይሽ። የኔ ከሆነ የገረመሽ መጽሐፉ ነው የሚለው ከይቅርታ ጋር ያው ነብይ ማን ነው? ነብይ እንደዚህ የትኛው ትርጉም ነው ይሄ? የትኛው ትርጉም ነው እና ቨርሽኑ የትኛው ባይብል ነው? የትኛውም ይሁን አምጪና አንቺ ያለሽን አውጪና። እኔ የትኛውንም አልቀበልም። ካቶሊክ ስለሆንኩኝ የካቶሊክ እሺ አውጪና ሳይንሽ አውጪና
ትልቁ ላይ ላድርግሻው። እሺ ላውጣ እስከማወጣ ሌላ ሳወራ ምንድን ነው ያልከኝ? እስቲ የማን ነው ቡኩ ንገረኝ። ቡኩ ምን ላይ መሰለሽ? ማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ። እሺ በመጀመሪያ ደረጃ አስዋሽቶታል ጸሐፊው። ነብይ እንዲህ ብሏል ብሎ አስዋሽቷል ማለት ነው። ስለዚህ አሁን ትልቁ ችግር እዚህ ጋር ነው የሚጀምረው ማለት ነው። ትልቁ ችግር ገና አሁን ኢየሱስ አምላክ ነው ለማለት ራሱ ሳይሆን መጽሐፉ ገና የተስተካከለ ነገር መሆን አለበት ሲጀመር ራሱ ማለት ነው። ዳትሴ እሺ፣ አሁን ኢየሱስ አምላክ ነው ብሎ የሚናገር ካለ አንድ ክርስቲያን መግባት ይችላል። አንድ ክርስቲያን ኤኒ ክርስቲያን እስቲ አንድ አላችሁ ክርስቲያኖች? ኤምቢሲ2 አለ? ኤምቢሲ2 አሎ ክርስቶስ አምላክ ነው? አዎ እሺ፣ ምን የቱ ጋር ነው አምላክ ነው የሚለው ኢየሱስ? እኔ ያየሁት ወንድ ልጅ እንደሆነ ነው መጽሐፉ ላይ። ወንድ ልጅማ ወንድ ነው እኮ አምላክ ወንድ ልጅ ነው። አዎ አምላክ ወንድ ልጅ ነው። አዎ አምላክ ወንድ ልጅ ነው። አይዞህ ላዘግህ ብዬ ነው። አይዞህ ኦኬ፣ ለማዛግ አምላክን እንዴት ታደርጋለህ ማለት ነው? እንዴት ታዋርዳለህ? ስለ ማፍረባት ምናምን ተመሰለ ብዬ ነው። አዎ አምላክ ወንድ ልጅ ወይ ደግሞ ሰው ሆኗል። ሰው ሲሆን ደግሞ ወንድ ሆኖ ነው የመጣው ማለት ነው። አሁን ነው ማርያም የጸነሰችው ኢየሱስ ነው። ትጸነሻለሽ፣ ወንድ ልጅም ትወልጃለሽ። አዎ የተወለደው አምላክ ነው ወንድ ልጅ ነው? አምላክ ይሄ አምላክ ስጋ ስለለበሰ በሰው ስጋ ስለለበሰ የቱ ጋር አምላክ ማለት እኔ ያየሁት ወንድ ልጅ ተወለደ የሚል ነው። አምላክ ተወለደ የሚል አለ? እንደዛ በግልጽ ቃልማ እንደዛ በግልጽ ቃል እንደዚህ አልተጠቀሰም። ባጭር ቃል ከሌለ የለም ማረጋጋት። ለምንድን ነው ያልተጻፈው? ባለኛ አይደለም እኮ ካልተጻፈ ለምንድን ነው ያልተጻፈው የምታነበው? በጣም ጥሩ። ቆይ ረጋ በላ ኢብራሂም። ለምሳሌ እሱ ክርስቶስ ወደዚህ ምድር ሲመጣ ሰው ሆኖ ነው የመጣው። ሰው ሆኖ መጣ ሲባል እንደኔና እንዳንተ መጀመሪያ ሰው ምን ነበር? መጀመሪያ እሱ መለኮታዊ ነበረሽ። የት አለ መለኮት ነበር የሚለው? መጀመሪያ የት አለ? መጀመሪያ ምዕራፍና ቁጥር አስቀድመ ነው ማብራሪያ የምታመጣው። ኦኬ እሺ፣ ኤፌሶን ለምን ፊልጵስዩስ ላይ ምን ይላል መሰለ? ፊልጵስዩስ 2 ምዕራፍ 6 አዎ ደግሞ እሱ በአምላክ መልክ ሳለ ይላል። በጣም ጥሩ። አዎ እሺ እኮ በአምላክ መልክ ሲኖር ሳለ ነው ወይስ አምላክ ሆኖ ሳለ ነው? በአምላክ ይወል እሱ በእግዚአብሔር መልክ ሲኖር ሳለ ይላል። ከእግዚአብሔር ጋር መተካከል። እሱ ግን አምላክ አይደለም። በአምላክ መልክ ኖረ እንጂ አምላክ አይደለም ነው እንጂ በአምላክ መልክ ሲኖር ሳለ እና በአምላክ መልክ ቆይ አንዴ ላውጣልህ። ምናልባት ካልገባ ላውጣልህ። አንድ ጊዜ ላውጣና ላሳየህ። ምናልባት እኔም አንተም ተሳስተን ከምናሳስተው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምንድነው? እሱ እግዚአብሔር መልክ በአምላክ መልክ ሲኖር ሳለ አለ። አየው መጽሐፉ ማን ነው እንደዚህ የሚለው እንጂ አምላክ ሆኖ ሳለ አይደለም። በቃ ይሄ የሚያመላክተው ምንድነው? በአምላክ መልክ ሲኖር ሳለ በፊት ማለት ልክ እንደማ ለምሳሌ ልክ እንደ ወንድ ልጅ ማለት ወንድ ልጅ የአምላክ መልክና ምሳሌ ነው ይላል። ወንድ ልጅ ልክ እንደዛ የሚባል ነገር አለ። በአንተ በምትለው ደረጃ አይተረጉም ወይ ደግሞ ችግር የለም። አንተ በምትለውም ተርጉምና አምላክ መሆኑን ይረጋገጣል። በምሳሌም እሱ በእግዚአብሔር መልክ ኢብራሂም አቤት አንዴ ይቅርታ ቆይ ላቋርጣችሁ። አንተ ያነበብከው የትኛውን ቨርሽን ነበረ? ማቴዎስ ወንጌል ምዕራፍ 2 ቁጥር 5
አዎ ግን መንፈስ ይወጣል ነው ያልከው? መንፈስ ይወጣል ነው ያልከው? አንብቤው አንድ ጊዜ ላንብበው። አዎ ላንብበው። ይቀርታል። እነርሱም ይልና አንቺ ቤተልሔም የይሁዳ ምድር እነርሱም እሺ ፋይን እነርሱም ነው የሚለው ያኔ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ቆይ ብሮ አንዴ ይቅርታ አታንሽም የሚለውን ቶክ አባውት ዳት እንመለሳለን። ግን መንፈስ ነው ያልከው አንተ ቅድም። አንድ ጨርሽ አንብቢና ጨርሽ በእርሱም ጨርሽ። እሺ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነብይ እንዲህ ተጽፏልና ይላል። የቱ ጋር የተጻፈው እንደዛ ተብሎ? በይሁድ ይሄ ቅድም ያነበብነው ላይ ነው እኮ እንደዛ ይላል። ቅድም ያነበብነው ላይ ከቶ አታንሽም ነው የሚለው ወይስ ታናሽ ነሽ ነው የሚለው? እዚህ ጋር ማቲው ራሱ ነው ከቶ አታንሽም ያለው። ግን ቋንቋ ተምረናል አይደል ይብሮ? ኢቭን ማለት ነው አታንሽም ብሎ የድርብ ሰረዝ ምልክት አለበት። ቆይ ብሮ አንዴ እንረጋጋና ማለት ነው። ስታክ እያረክብኝ ነው። እኔ ጋ ነው ስታክ ታረጋለህ። እኔ ጋ ነው አንተ ጋ ነው ችግሩ? ሄሎ አሁን ሰማሁ። ኢየሩሳሌም አሁን ይሰማሻል? ይሰማኛል። አሁን ትሰማኛለህ? ወይኔ ኔትወርክ መሰለኝ። ወይ ቪዲዮ ላጥፋ ነው። ቪዲዮ በቃ በጣም እያስቸገረኝ ስለሆነ ቪዲዮ አጥፍቼ ላውራ። እሺ አሁን በደንብ ይሰማል ብዬ እገምታለሁ። ኤኒዌይስ እሺ ምንድነው መሰለሽ ከቶ አታንሽም ተብሎ የተጻፈበትን ቦታ ይቅርታ ታሳይኛለሽ? አንዴ ወንድም አለም አንዴ ማለት ነው ስናነብ እኛ ቋንቋ ተምረናል። ኢትዮጵያ ውስጥ አይደል ያደግነው? ኢየሩሳሌም በጣም ይቅርታልኝና በነብይ ተብሎ ተጽፏል ብሏል። የቱ ጋር ነው በነብይ እንደዛ ተብሎ የተጻፈው ቦታ ውስጥ? ይቅርታ አታንሽም የሚለውን አይደለም በነብይ ተጽፏል ያለው። ድርብ ሰረዝ አለ አታንሽም በሚለው መሀልና ሕዝቤን በሚለው መሀል። አንዴ ላውጣልሽ። ቆይ አሁን አንቺ ምንም ትልትኛል ጓዴ ላውጣውና ላሳይሽ። ማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ ማለት ነው። ድርብ ሰረዝ ግን አለ። አንተ ሌላ ኮቴሽኑ ከየት ይጀምራል? ኮቴሽን ታውቂያለሽ? ኮቴሽን ዳይሬክት ኮቴሽን ታውቂያለሽ? ኮቴሽን አውቃለሁ፣ ግን እዚህ ጋር ቋንቋ ስለምናውቅ እንዲሁም ይገባናል እኮ። አታንሽም ብሎ የራሱ ሀሳብ ነው፣ የራሱ የማቲው ሀሳብ ነው። እሺ እታ የገባው ነው የደረኩ። አንዴ ላሳይሽ፣ አንዴ ይሄን ላሳይሽ እና ቪዲዮን አጠፋዋለሁ። አንዴ ክፈች አና ሚውትሽን አንሺ አንዴ። እሺ ኮቴሽኑ ከየት ጀምሮ እስከ ድረስ ነው ያለው? ያውልህ አየህ፣ አታንሽም ብሎ ድርብ ሰረዝ ነው ያለው። ኧረ እናትዬ ቆይ፣ ኮቴሽኑ ከየት ጀምሮ እስከ የት ነው ያለው? ቆይ እንዴ አንቺ ቤተልሔም ከሚለው ጀምሮ ኮቴሽን እኔ አየህ ብሮ፣ ለዚህ ነው ቅድም። ኧረ አንቺ ምን ሆነሽ ነው አንቺ? ይሄ ምንድን ነው እዚህ ያለው? የት አለ? እኔ ያነበብኩት መጽሐፍ ቅዱስ ላይ የለም። እኔ የማነበው ባይብል ላይ የለም። አሁን ተብሎ ተጽፏል ያለው ከየት ጀምሮ ነው? ለእኔ ተብሎ ተጽፏል የሚለው ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ ተጽፏል የሚለው። ክፈችው። እሺ አንቺ ያው አንዴ ክፈችው አንዴ እንየው። አረ በእግዚአብሔር ልጄ እየበጠበጠች ችግር የለውም። አብሽሪ ክፈችው። በመጀመሪያ ችግር ያለበት ጥቅስ ይዛችሁ እንዳመጡ ከዚህ በኋላ ክርስቲያኖች ማለት ነው። እሺ ስታመጡ
ችግር ያለበት ጥቅስ ይዛችሁ ስትመጡ መጀመሪያ ችግሩን ታስተካክሉና ከዛ በኋላ ጥቅሱ ላይ የምናወራው ማለት ነው። ወይ ጥቅሱ ላይ ችግር ያለበት ተማምነን ከዛ በኋላ እንዴት። እሺ አሁን እየጠበቅኩሽ ነው። ኢየሩሳሌም መክፈት አልችልም። በጣም ቤት ውስጥ ነኝ። በጣም ማለት ነው። ልጄም ሪላክስ አድርግ በኋላ ትቀጥያለሽ። በቃ እሺ አሁን ከኤምቢሲ2 ጋር ቀጥል። እሺ ለማንኛውም እንደዛ ነው ያላለውን ብሎ ነው ያስቀመጠው ማቴዎስ ሲጽፍ። ስለዚህ መጀመሪያውን ችግር ያለበት ጥቅስ ነው፣ እሱን ያስተካክላል። እሺ ኤምቢሲ2 ቀጥለሽ ፊልጵስዩስ ምዕራፍ 2 ላይ ፊልጵስዩስ ምዕራፍ 2 ላይ የሚለው ምን መሰለ? ቁጥር 6 ላይ እርሱም በእግዚአብሔር ወይም በአምላክ መልክ ሲኖር ሳለ አለ። አምላክ ሆኖ ሳለ ነው ወይስ በአምላክ መልክ ሲኖር ሳለ ነው ያለው? በጣም ጥሩ። አዎ አሁን እዚህ ጋር ነው ነገሩ። ችግር እኮ እመልሳለሁ። በአምላክ መልክ ሲኖር ሳለ ማለት በፊት በአምላክ መልክ ይኖር ነበረ ማለት ነው። ተዛዝ ወደ ሰውነት መጣ። ይኸውም ይላል በደምንም ቆይ እኮ አይደለም። እሺ መጀመሪያ እዚህ ጋር ተስማማ። በአምላክ መልክ ሲኖር ሳለ ነው አይደል ያለው? በአምላክ መልክ ሲኖር ሳለ ስንት አምላክ ነው ያለው? ሳለ ስንት አምላክ ነው ያለው? አንድ አምላክ ነው፣ በሶስት አካል የተገለጠ ነው። የቱ ጋር ነው በሶስት አካል የተገለጠ የሚለው? ማለት በሶስት አካል የተገለጠ ነው ማለት ነው አለ። እንደዛ የሚል የለም። አየህ በቃ እኔ አሁን አንድ ሲጀምር ሶስት ነው የሚመጣበት ችግር። ሌሎቻችሁ ኤምቢሲ2 ከከበደው ስፔስ ከብዷል። ኦኬ ኤምቢሲ2 ኢብራሂም መጀመሪያ ደረጃ አንተ ሰውን ገምተህ ከብዷል ማለት አይደለም። ሚዩት አድርግ ብለው አጠገብ ያለው ሚዩት አድርግ ብለው። ቤቱ እኮ ያንተ ነው። ይቆጣ ክርስቲያን እኔ ሚዩት አላደርግም። እኔ የሰው ቤት የኔ ቤትም ቢሆን እኔ ሚዩት አላደርግም። እና እኔ የሚሰማኝ አንተ እያወራት ሰው ጣልቃ ሲገባ አንተ እንደከበደህ ነው የሚሰማኝ። እና ካልሆነ በቃ አርፋችሁ ተቀመጡ በላቸው ሌሎች ነው። እሺ አሁን ምን እናደርጋለን መሰለኝ? ኤምቢሲ2 እዚህ ጋር አንቀጥል። በእግዚአብሔር በአምላክ መልክ ሲኖር ሳለ አለ። አሁን የአምላክ መልክ ሲኖር ሳለ ማለት እና አምላክ ነው ማለት በጣም የተለያዩ ነገሮች ናቸው እንደምታውቀው። እሺ ቆይ እሺ አሁን አንተ በምትለው ደረጃ እንሂድ። አንተ በምትለው ደረጃ መሄድ እኮ አያስችልም፣ ችግር የለብኝም። ለምሳሌም እርሱ በእግዚአብሔር መልክ ሲኖር ሳለ ሲባል ምን ማለት ነው? በእግዚአብሔር መልክ ሲኖር ሳለ ልክ የሰው ልጅ ሲፈጥረው እግዚአብሔር በመልኩ ነው የፈጠረው። አይደለም ምንም ነገር የለውም። አይደለም ኢብራሂም አይደለም። እንደዛ ተሆነ ሁላችንም አምላክ ነን። እሺ ንገረን፣ ምን ማለት ነው? በአንተ አስተሳሰብ ተሆነ ሁላችንም አምላክ ነን። ይህ ማለት ይኸውልህ መጀመሪያ እኮ ያስረግጣል፣ ይናገራል። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ከእግዚአብሔር ጋር ይኸው ደግሞ እኮ ልንገርህ፣ እሱ እግዚአብሔር ጋር ነው። ወቅ በእግዚአብሔር መልክ ኖረ እንጂ እግዚአብሔር አይደለም። ወቄ ነው። ኢብራሂም እኮ እግዚአብሔር ነው። ኢብራሂም ቆይ እኔ ላውራና አንተን ታውራለህ። አሁን በአንተ ሀሳብ ላይ ተመስግቤ ቀጣይ ያለውን ደግሞ ስናነበው እዚህ ምናምን ለማብራሪያ ምናምን አይደለም። ባኪን ፎርስ ፊት ለፊት ነው የምናወራው። ችግር የለው። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። አሁን እንዳንተ ሲኖር ሳለ ሲባል የሰው ልጅ ተሆነ ወይ ደግሞ ሰው በአምሳሉ ስለተፈጠረ ከተባለ ሁላችንም አምላክ ነን ማለት ነው። ግን እሱ ግን እንደዛ አላለውም። ቀጣይ ምን ይላል መሰለህ? ከእግዚአብሔር ጋር መተካከል እንደመቀማት እንደሚገባ ነገር አልቆጠረውም ይላል። ለምን እሱ ሰው ተሳስታል። ስታነባ ሳስታክ መጀመሪያ እሺ መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው የሚለው። መቀማት እንደሚገባ ነገር አልቆጠረውም። ትክክል። ስለዚህ አሁን ማን የተቀማው? ቆይ አሁን እንደ መቀማት ማለት ነው እኮ ልነግርህ እኮ ነው። እግዚአብሔር ስልጣን ሰጥቶታል፣ በጣም አልቆታል። ከስምን በላይ የሆነ ስምን ሰጥቶታል ይላል ታች ወርዶ ራሱ። ምክንያቱም ደግሞ ስንመጣበት ኢየሱስ በጣም ላይክ ስልጣን ተሰጥቶት ግን ልክ እንደ አዳም ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ተግባባ? አዳም ግን ያ ሁሉ ነገር ተሰጥቶት ከእግዚአብሔር ጋር መተካከልን ፈልጎ ነበር። ዘፍጥረት 22:3 ላይ ማነው ይቅርታ 3:22 ላይ ምን ይላል? እግዚአብሔር ላይ ተመርኮዝ አውድ አንጻራዊ ነው ያስቀመጠው። ብራዘር ኢየሱስ አዳም
ኢየሱስ ከእግዚአብሔር ጋር መተካከልን አልፈለገም፣ ግን ሌላ የፈለገ ነበር ነው። ተግባባ። ስለዚህ ሌሎች የፈለጉ ነበሩ፣ ኢየሱስ ግን አልፈለገም። ለምንድን ነው? ራሱን ዝቅ አደረገ፣ ራሱን ባዶ አደረገ፣ የባሪያን መልክ ያዘ። ከምንድን ነው ዝቅ ያደረገ? ከምን ዝቅ አደረገ? ከምን ዝቅ አደረገ? ድምፅ አስታውቅ። እሺ፣ ከምን ዝቅ አደረገ? አልተሰማ፣ ይቅርታ። ከተሰጠው ስልጣን የተሰጠው ስልጣን እያለ ራሱን ዝቅ አደረገ፣ ራሱን ባዶ አድርጎ ቆይ እንዴ ለሰው ልጆች ኃጢአት ምናምን በሚለው ያው በቃ ስለ ስቅለት ጉዳይ ነው። በቃ እዚህ ጋር የሚያወራው ዝቅ ማድረግ ራሱን በቃ ነብይ ሆኖ ሳለ መሲህ ሆኖ ሳለ ራሱን ለስቅለት አዋረደ። እሺ ቁጥር 7 ላይ አንድ ኃይለ ቃል አለ እዚህ ላይ። ነገር ግን ይላል የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። አሁንም አስተውል። እኔ ዝም ብዬ ነጥብ እያስጣልኩ ነው። አንተ ነህ ይሄ ከየት ጋር እንደሚገናኝ ታውቃለህ? ተመሳሳይ ማለት ነው። ከምኑ ጋር ተመሳሳይ? ኧረ ጓዳ ጤነኛ አይደለም እንዴ? ባለ መንታ ምላስ ምን ሆነ ነው? ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስን ሲጠይቁት መሲህ መሆኑን ነበር የጠየቁት። ታስታውስ ነው ቁጥር 24 ላይ ግን እነሱ ምን አሉ? ቁጥር 34 እና 35 ላይ ምን እያለ ሲናገሩት ነበረ? አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ስለዚህ ሰው ማለት አንተ ሰው ብቻ ስትሆን ራስን አምላክ ማድረግ ነው አሉ። በተመሳሳይ ሁኔታ እዚህ ጋር ነገር ግን የባሪያን መልክ ይዞ አለ። የባሪያን መልክ ይዞ በሰው ምሳሌ አለ። በቃ ትክክለኛ ኖርማል ሰው ብቻ እንደ ኖርማል ሰው ያ ሁሉ ስልጣን እያለው እንደ ኖርማል ሰው ራሱን ባዶ አደረገ። ራሱን ባዶ ያ ሁሉ ስልጣን ኖሮት ራሱን አልቆለለም። ከዛ በዚህ ምክንያት እግዚአብሔር ምን አደረገው? በምስሉ እንደ ሰው ተገኘ፣ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። መጀመሪያ ዝቅ ያለ ነበር። አየህ ወይ? አዳምጣኝ ብራዘር፣ እኮ አይደለም ነገራችን። ይኸውልህ ሰው ተሆነ ሰው ነው፣ ሰው ተሆነ ሰው ነው። ነገር ግን የባሪያ መልክ ይዞ ይላል። ይኸውልህ ወንድማችን፣ አሁን ለምሳሌ አንተ እንደምትለው ሰው ተሆነ ወይ ደግሞ ሰው ተሆነ በሰው ምሳሌ ሆነ አይለውም። የትኛውም በሰው ምሳሌ ሆነ፣ ከዛ በኋላ በሰው ምሳሌ ሆነ። ምንድነው? አይደለም በሰው ምሳሌ ሆነ ራሱን ባዶ አደረገ እኮ ነው የሚለው። ነብይ ነበር አይደለም የሚለው እዚህ ጋር። በእግዚአብሔር መልክ ነው የሚለው። ነብይ ነበር አይልም እዚህ ጋር። አምላክ ነበር ይላል። እሺ አምላክ ነበር ይላል። እሺ አምላክ ነበር ይላል እኮ እርሱ በእግዚአብሔር መልክ ሲኖር ሳለ። አዎ በእግዚአብሔር መልክ ሲኖር ሳለ ነው። ይሄው በእግዚአብሔር መልክ ሲኖር ሳለ ነቢያቱ ይኖራሉ። ብራዘር በእግዚአብሔር መልክ ሲኖር ሳለ ነው። በእግዚአብሔር መልክ ይኖሩ አሉ። ለምሳሌ በእግዚአብሔር መልክ መኖር ማለት ኢየሱስ ብቻ ሳይሆን ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ቆሮንቶስ ላይ ተግባባል። ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ስለዚህ ብዙ በእግዚአብሔር መልክ የሚኖሩ ሰዎች ግልጽ ነው አይደለ? ላይክነስ ነው። ምንም አዲስ ነገር የለውም። ምንም ሌላ ታሪክ አትፍጠር። ሌላ ምንም የትም አትሄድም። እሺ አሁን ስለዚህ በቃ ይሄ ነው በቃ ያለው ነገር። ምንም እኮ ንጹህ ነገር እኮ አታመጡም እናንተ ክርስቲያኖች። ኢየሱስ አምላክ ለመሆኑ አንድ ጥቅስ እኮ ነው። ሱብሃን አንድ ጥቅስ። ቆይ እስኪ ተረጋጋ ኢብራሂም። ኦኬ ዳጊ ባለ 300 ብር ነው አይደል ኢብራሂም? ቆይ አንዴ ስፔስ አላወራው አይደለም። ይሄ ባለ 300 ብር መሆኑን ላረጋግጥ ብዬ ነው። አንዴ ባለ 300 ብር ነው አይደል ዳጊ? ዳጊ አይመልስም። አየህ በቃ እሺ ስፔስ አሁን ቀጥል። አሁን ለዚህ ነው አፍን አይበላላ የምልህ ለዚህ ነው። ስፔስ ቀጥለሽ። ሰላም ነው? እንዴት ነህ? ደህና ነኝ አልሐምዱሊላህ። አይሰማም? ይሰማል። እሺ ወንድማችን ልቀጥለው? እሺ ትችላለህ። አረ ምንድነው? አረ እባካችሁ አረ እንትን አለ ምንድነው የሚባለው? ሪፖርት እያደረጉ ነው ያጀማ፣ ወላሂ ሪፖርት እያደረጉ ነው እና አፒል ምናምን እያለኝ ነው። ሪፖርት በማድረግ ምንም አይመጣም። ሪፖርት የምታደርጉ ሰዎች የሆነ አለ ብሮ ዋይ ዋይ የምትል ሴት አለ። ይህ ሰው እንዳሲዘን ዋይ ዋይ የምትል ሴት አለች። የሆነ ሰው ማይክ ከፍቶ ማለት ነው። ይሄ እኮ 300 ብር የሞላንለት እኮ ነው። አታስታውስም? አብዱከሪ ቢስሚላ። እስቲ አብዱ ወላሂ ደከመኝ። እስቲ አንዴ ትወያያለህ? ኧረ እኔ የሰሞኑን ከጠዋት ጀምሮ ነበር እኮ በኋላ እየተጋገዝን
እኔ አላደረግም አለው። ተጋግዘን ቀጥል። የኢብሮ እውቀት እኔ አሁን የኢብሮን እውቀት ማስተባበል አሁን እኔ ባወራ ማይከፍት አረላሽ ላሽ እንዲስተካከል ትፈልጋላችሁ? ታች ያላችሁ ሰዎች አትፈልጉም? ኢብሮ ቀጥል። እሺ አሁን ወላሂ ደክሞኛል፣ ግን እሺ በቃ እምቢ ካልክ ትንሽ ቆይቼ እንትን እላለሁ። ያው ስለ እውቀቱ እንኳን እነሱ ይታኛሉ፣ ችግር የለውም። ስፔስ እሺ ምን ትላለህ? ሰላም ነው አለን። ያው አብዱልከሪም ሲኒየራችን አለ። ሲኒየራችንን ማውራት ይሻላል ወይስ ጁኒየር ማውራት ትላለህ? ብሮ አይኔ ሁለታችሁንም ማውራት ደስ ይላል። አረ ዳጊ እባክህ ባለፈው ፎርማል አድርጎ እንደገና ሌላ ጥበት አትፈልግ። ሲያወራ ስርዓት ያለው ልጅ ነው ያውራ። አንድ ጊዜ እሺ፣ ተረጋጋ። ከዛ በኋላ ትቀጥላለህ። ስማው ለማለት ነው የሚያወራውን ስማው ለማለት ነው። እሱ ያወራል፣ ምላስ አለው ብራዘር። እሺ ምላስ አለው፣ ስርዓት። አይ መጽሐፍ ሂዳይ። ኧረ እባክህ መጽሐፉ የእኛ ስለሆነ ስማው። ኧረ እባክህ እንዴት ነው እንዴ? አብዱልከሪም ወላሂ ነው ይሄን ልጅ አችለው። እኔ ከአንተ ጋር ያው ዳጊ ነው አንዴ ስፔስ አንዴ እንትን ይበለና ዳጊና ወራ ስፔስ ቀጥል። አንተ ስፔስ ቀጥል። መጽሐፍ ቅዱሱ የኛ ነው። ስለዚህ ስፔስ አወራ። አንተ እኔ ልቀጥል። ይሄኛው ዳጊ የሚባል መጽሐፍ ቅዱስ ነው የሚለው ይሄ እናንተ አትፈቱ የሚለው ሰውዬ ነው። እኔ ብቻ ነው ፈተው የምትለው ነው። ቀጥል። አዎ አብዱልከሪም ዝም በል አንተ። ስፔስ ቀጥል። አንተ እሺ ስፔስ እና አንተ ኢብራሂም እሺ አብዱልከሪም አንድ ጊዜ ኢብራሂም ምንድነው እንዳይከጀት አንዴ እኔን አንዴ እሱን የምጠራው ስፔስ ሁለት የሆነ ሰው አጠራ። ሰላም ነው እንዴ? እሺ ኢየሱስ አምላክ። እሺ እኔ የምልህ ክርስቶስ አምላክ እንደሆነ ሰጥ ኦርቶዶክስ ትሆናለህ? እሺ አስጨርሰኝ አንድ ጊዜ። እሺ አንዴ አዳምጥ። እሺ እንግዲህ ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 6 ላይ እግዚአብሔር እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ቆይ ልመጣ ነው ወደ አዲስ ኪዳን። እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። እሺ ሱራ 57 ቁጥር 3 ላይ አለ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ልመጣ ነው። እሺ ደግሞ ራዕየ ዮሐንስ ምዕራፍ 1 ከቁጥር እሺ ራዕየ ዮሐንስ ምዕራፍ 1 ቁጥር 17 እና 18 ደግሞ ኢየሱስ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ስለዚህ ማለት ነው ከዚህ ላይ ኢየሱስ መሆኑን ያሳያል ማለት አምላክነቱን ያሳያል። እስኪ ነብይ የእግዚአብሔርን እንትን መውሰድ ይችላል አይችልም? እኔ ደግሞ ልስጥህ። አይ መልስልኝ፣ ደህና ነገር ልስጥህ። መልስልኝ። ቆይ ኧረ ተረጋጋ እባክህ። ኧረ እባክህ ስለፈጠረ ይኸውልህ የነገሥታት ረሳቱ ባይብል ላይ እሱም እግዚአብሔር ነው። ከዛ ደግሞ ኢየሱስ ተብሏል። ቆይ አዳምጥ። ከዛ ደግሞ ኢየሱስም ተብሏል። ከዛ ናቡከደነጾርም ተብሏል። ስለዚህ ናቡከደነጾር፣ እግዚአብሔር አብ፣ እግዚአብሔር ወልድ ተግባባን። ቁርአን ላይ ደግሞ ስትመጣ አላህም እንደዛው የአማልክት ማን ነው የነገስታት ንጉስ ተብሏል። ስለዚህ አራቱንም አምላክ ልታረጋቸው ነው። የማይሆን ሙግት አትሂድ ብራዘር፣ የማይሆን ሙግት። ራስን ወጥመድ ውስጥ አትክተት። ሌላ አምላክ አትፍጠር። አራተኛ እሺ ናቡከደነጾር አምላክ አድርገዋል። አሁን በዚህ አካሄደ ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 27 እሱ አምላክ ነው እኮ ነው። ባጭሩ እናንተ ለራሱ ማታምኑበት ባህሪ እሱ ነው የምታምኑት እያልኩ ነው። ስለዚህ አሁን ኢየሱስ አምላክ ክርስቶስ አልሰጠኝም እስካሁን ድረስ ከይቅርታ ጋር ምንም የሰጠኝ ጥቅስ የለም ኢየሱስ አምላክ ለመሆኑ። እሺ አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ሄደን ብናይ ክርስቶስ አምላክ ነው ይለዋል። የቱ ጋር ምን ይላል እስቲ ንገረን እስቲ ምን ይላል? እስኪ ላንብብ። እኔ መጽሐፍ ቅዱስ አለች አንብብ። እሺ አቤት አንብብ። ኦኬ ላንብብልን። በቃሌ ላስታውሰሽ ምን ይላል መሰለህ ቃሉ የእግዚአብሔር ልጅ እንደመጣ ይላል። ማን ያመጣ የእግዚአብሔር ልጅ? እሺ ቀጥል እስኪ። የእግዚአብሔር ልጅ እንደመጣ እኮ ከመጀመሪያው ጀምረን ነው የምንቆመው። እዚህ ጋር እንቆማለን። መጀመሪያ
አንኳኳ ሳትገባ የእግዚአብሔር ልጅ መጀመሪያ እዚህ ጋር ነው የሚጀምረው። የእግዚአብሔር ልጅ እንደመጣ ይላል እኮ። ማን ያመጣው የእግዚአብሔር ልጅ? በራሱ ስልጣን ይወረደ በራሱ ስልጣን ወረደ የሚል ትሰጠኛለህ? ከይቅርታ ጋር መጽሐፉ የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት አመጣ ይላል። ኢየሱስን አመጣ። አየው፣ አይለያዩም። አሁን በምንድን ነው የማይለያዩት? ብዙ ጥቅስ የለም እኮ አሁን አንዳቸው አንድ አምላክ አንድ ጥቅስ ይዘህ ትመጣለህ፣ ችግር ውስጥ ትገባለህ፣ ትወድቃለህ። እሺ እንዴት ነው የሚሻለው? በሽራ ዮሐንስ 1:7 እና 8 ላይ ደብተው ለራሱ እኔ አምላክ ነኝ፣ እኔ አልፋ እና ኦሜጋ አምላክ ነኝ ይላል እኮ። እኔ አምላክ ነኝ፣ እኔ አልፋ እና ኦሜጋ ነኝ ያለው አብ ነው ኢየሱስ ነው? ቁጥር 7 እና 8 ላይ ባርነት ተዘግቶ ያለቀ ጉዳይ ነው ብራዘር። እሺ አብዱ፣ እሺ የወጉቱ ያውቃል። እኔም አልፋ እና ኦሜጋ ነኝ ይላል። ወይ እሺ ብላ እንጃ እንግዲህ አንድ ላይ ነው የበላ ነው። ግን እኔ ሆዴን ይዞኝ ነው ያለሁት። ቅድም አንድ ላይ የተበላንበት ሰዓት ተመሳሳይ ነበረ። ሰዓት ላይ ነው ይሄ ማለት አንድ በግበላና እኔ የበላሁት አንድ ብራዘር ተመሳሳይ ሰዓት የበላ ነው። አንተ የከባድ ነው። እሺ አስራ አንድ ሁላ አልሞላም። 2 ሰዓት ተኩል ማለት ነው። እሺ ብራዘር እያረብኩ ነው በለው ነኝ። እሺ ዳጊ ወይ ቤተ እምነት ነው። አይሰማም? ይሰማል። ከየት ቤተ እምነት ነው? ከመሰረ ክርስቶስ ታውቀዋለህ? ከፕሮቴስታንት አይደል? ከፕሮቴስታንት ቤተ እምነት ነው አይደል? ጴንጤ ነኝ። ጴንጤ። እሺ ጴንጤ ማንን ነው እንትን የምትቃወሙት እናንተ ጴንጤዎች? ሃይማኖት መቼ ተጀመረ? ምን ድምፅ አይሰማም ባባ። የጴንጤ ሃይማኖት መቼ የተጀመረው? ቤቱ ርዕስ አለው። ጴንጤ ነኝ አላልክም? የጴንጤ እምነት መቼ ነው የጀመረው? እሺ ኢየሩስ ነው ምናምን ኢየሩሳሌም ኤርፎን አርግቼ እኮ ነው። ሄሎ እየሰማኝ አይደለም? አሁን በዚህ ወር እንዴት ነው? እሺ ኤርፎን ላውልቅ። እሺ አሁን ይሰማሃል? አንተ ይሰማሃል? አዎ ይሰማኛል። ጴንጤ መቼ ነው የተጀመረው? ጴንጤ የሚባለው ሃይማኖት በለው በቃ ሻታውራ። አሁን ኢየሩሳሌም የተጀመረው በክርስቶስ ነው። ዕብራውያን ምዕራፍ 12 በቃ ቶቶ እንደዚህ ማለት አንችልም። ምን ታርገው አንዴ በቃ አንተ ኢየሩሳሌም ቀጥ ይሰማል። ከሌለ ተውና ከብሬሽ ጋር ላውራ ነው። እንዴት ሆነ ታወራለህ? ኔትወርክ አይሰራም እኮ ነው። ዝም በል አንተ አብዱልካሪም ዝም በል። እሺ አመሰግናለሁ። ትገባለህ በኋላ። እሺ የኔትወርክን አስተካክለህ ተመለሰ። ኢየሩሳሌም ይሰማል? ይሰማኛል። ከየት ቤተ እምነት ነሽ? ኢየሩሳሌም። እኔ ካቶሊክ ነኝ። እናት ቤተ ክርስቲያን ነሻ? ከዋናው እነዚህ ይኸው አንዴ ብሶታችን ይብሩን አቀርባ ይኸውልሽ ከእናንተ ወጥተው እነዚህ ስንት ነገር እንደሚቀላቅሉ ብታውቂ። ፕሮዎቹ አደከሙን። በዚህ እነዚህ እንትኖች የበጠበጡ አስቸገሩን። እስኪ የሆነ ተቸገርን። የእናንተን ዌብሳይት ነው
ቸርች ፋዘርስ ብለው የእናንተን አባቶች የሚጠቅሱት ሄደው አሁን ኒው አድቨንት ላይ አሁን ካቶሊኮች ናቸው የብዙዎቹ ብዙ አሁን ቸርች ፋዘርስ የሚጠቀሱት ምናምን ነገር እናንተ ምንጭ ነው የሚጠቀሙት። ያው የኛው ልጆች ናቸው የኛ ልጆች ናቸው። ፕላስ ደግሞ የእግዚአብሔር ቃልም ይላል ሰው በገባው መጠን ይመላለስ አይደለም የሚለው በገባው በተረዳው ልክ ይመላለስ ይላልና በተረዱት ልክ እየተመላለሱ ነው። ተሳስታችኋል እያሏቸው ነው እናንተ ሁሉም ነው የሚሏቸው ይበሉ። ግን ያው ፈራጁ አለ አይደለም የሚፈርደው አለ። የተሳሳተውን ትክክል የሆነውን የሚፈርድ ደግሞ አለ። በነገራችን ላይ እዚህ ያላችሁ ሰዎች ክርስትና የእምነት ተከታዮች ለምሳሌ ሊስት ብናወጣ በቢሊየን የሚቆጠሩትን ስናወጣ ኦልሞስት ወደ ቢሊየን የሚጠጋው እነዚህ ነው ካቶሊኮች ናቸው። ሌሎቹ የተቀረውን ይዘው ነው እንደዚህ የሚገነጣጠሩት እንዳለ። አሁን ብዙ ሰው የሚረዳው ኦርቶዶክስ ምናምን እንደዚህ አይነት በጣም አለማችን ላይ ብዙ ምናምን ይመስለው ክርስቲያኒቲ ተብሎ ሲቆጠር አብዛኛው የነዚህ ዋናው የነ ካቶሊኮች ናቸው። እነዚህ በቃ እነዚህ ናቸው። ይሄ በቁጥር ደረጃ ራሱ ክርስትና ተብሎ ራሱ ሲቆጠር አንድ ላይ ተደምረው አይደል የሚቆጠሩት። አብዛኛውን ቁጥር ውስጥ ላይ ገብተን ብንወስድ ወደ ቢሊየን የሚጠጋው የነሱ ነው። የተቀሩት ነው ሚሊየንስ አካባቢ የተወሰኑ የተሰኑት 4 ቢሊየን ገብተናል። አብዱልከሪም 1.4 ቢሊየን ገብተናል። ከእናንተም በልጠናል እኮ በቁጥር እና እነዛ ኢንሚሊየንስ ናቸው። በእኛ ኦርቶዶክሶች ምናምኖች ነው በተወሰነ በዓለም ነው የምልህ። ኢትዮጵያማ በጣም ትንሽ ነን። ኢትዮጵያ አይደለም ያልኩሽ እኮ እኔም እንደ ዓለም እኮ ነው ያወራሁት። እንደ ዓለም አሁን ብዙ ከእናንተ በትንሽ እንበልጣለን። ከእኛ ቀጥሎ እናንተ ናችሁ። ስለዚህ አሁን እነ ፕሮን አስወጥተሽ ነው የሚቆጠርሽ ያለሽው ማለት እነ ፕሮቴስታንትን ፕሮቴስታንት የለም። 1.4 ቢሊየን ውስጥ ፕሮቴስታንት የለም እኮ ሚሊየን ውስጥ ናቸው እነሱ ሲቆጠሩ በሚሊየን ከሚሊየን ውስጥ ሚሊየን ነው የእነሱ ሚሊየን ነው። ኦርቶዶክሶችም ፕሮቴስታንቶችም አሁን ይህን ላወራሽ የፈለኩት ብዙ ጊዜ ያሉ ሙስሊሞች ምናምን ያን የተሳሳተ ብዙ ጊዜ ኦርቶዶክሶችን ስለ ኢንተራክት ስለሚያደርጉ ክርስትና ሲባል አእምሯቸው ላይ መጣው ፕሮቴስታንትና ኦርቶዶክሶች ጭንቅላታቸው ላይ መጣው። ነገር ግን ክርስቲያኒቲ ተብሎ አለማችን ላይ ያለው ክርስትና ምናምን ወደ 2 ቢሊየን ምናምን ብላ ተብሎ ኢስቲሜት ተደርጎ የሚወራ ውስጥ ላይ ወደ 1 ምናምን ቢሊዮኖቹ ካቶሊኮች ናቸው። የተቀሩት በሚሊዮኖች ምናምን የሚቆጠሩ ናቸው ኦርቶዶክሶች እና እንትኖች ማለት ነው ፕሮቴስታንቶች እና ከዋናው ነው ያልኩት ለዛ ነው። እና ያው ዞሮ እንግዲህ ለመጀመሪያ ጊዜ ነው ገስት ላይ ሳገኝ ካቶሊክ ብዙ ጊዜ አገኘን እና ያው ኢየሱስ አምላክ ነው ብላችሁ ታምናላችሁ? ይታወቃል። አዎ እናምናለን። ኢየሱስ አምላክ ነው። እግዚአብሔር ዓለምን ስለወደደ አንድያ ልጁን ላከ በእርሱ የሚያምን የዘላለም ሕይወት ይኖረው ዘንድ ይላል አይደለ? አዎ እግዚአብሔር ራሱ የመጣው ነው ወይስ ልጁን የላከው? አንድያ ልጁ ማለት ራሱ እግዚአብሔር ነው። አንድ ላከ እኮ ይላል እግዚአብሔር አንድያ ልጁ እንሳን። አዎ ተልኮ ነው የመጣው በሰከንድ ፐርሰን ጋድ ሄድ ጋድ ዘ ሰን ጋድ ዘ ሰን መጽሐፍ ቅዱስ ላይ ጋድ ዘ ፋዘር አለ አለ ወንድም አለ ዮሐንስ ላይ አድርሽልኝ። ለእናንተ ለምናምልኩላችሁም አድርሽልኝ። ይሄ አለባበሳችሁ ነገር ይሄ እንትን የምታደርጉት እናንተ ናቸው። ጭንቅላታችሁ ላይ የሆነ እንደ ልብስ ነገር የተሸፈነ ምናምን አዎ እናኖች ናቸው እነሱ ደናግላን ናቸው። ከእናንተ ናቸው አይደል? አዎ ብዙ አሉ። ለምሳሌ ማዘር ትሬዛን ታውቃቸዋለህ? ማዘር ኖቤል ፕራይስ ተሸልመዋል። ይሄ ነገር ሁላችሁም ልበሱ። እንደዛ ለማታሱስ ሁሉም ሰው እንደዛ እንዲለብስ ቤተ ክርስቲያን ስንሄድ እንለብሳለን። እንደሳቸው ሳይሆን ኖርማል መሸፈም ማለት ነው። ይሄ እና ስነ ስርዓት ምናምን ላይ ጥሩ ናቸው። ኤኒዌይስ እንትን እሺ ኢየሱስ አምላክ ነኝ ብሎ አስተምሯል ብለሽ ታምኛለሽ? ኢየሩሳሌም ኢየሱስ አምላክ ነኝ ብሎ አስተምሯል ብለሽ ታምኛለሽ? አዎ ኢየሱስ አምላክ ነኝ ብሏል። እሺ አላለም ግን እሺ ሞክሪ እስኪ ምን ላይ ብሎ? ብዙ ጊዜ ያው ኢየሱስ ዳይሬክትሊ አምላክ ነኝ አይደለም የሚለውና ራሱን የእግዚአብሔር ልጅ እያለ ነው የሚገልጸው። ስለዚህ አምላክ ነኝ አላለም ነው ፈጣሪ ነኝ ምናምን ብሎ አላስተማርም አይደል? ኢየሩሳሌም እናት ኢየሩሳሌም ልበልሽ? ያው የክርስቲያኖች እናት ኢየሩሳሌም እንደዛ ትባል። አብዱልከሪም ይሰማል?
ዝም ብለን ከእናታችሁ ጋር እያወራሁ ስትመለስ አንዴ ተረጋጋ። አሁን በትክክል እኮ ለወርድ ስለሆነ ያወራል ከአንተ ጋር አይደለም። በሰላለ ማን ታርጋንተ በሳትምታ ወተሽ እያወራሽ ከሆነ አይሰማንም። እሺ ወተሽ እያወራሽ ከሆነ ከቲክቶክ ወተሽ እያወራሽ ከሆነ አይሰማንም። ወጣች። እሺ በቃ እስቲ ከክርስትና ቤተ እምነት አነስ ያለው ቀጠልሽ። አይሰማም? ይሰማል። እኔማ እናታችሁን አገኘን ብለን። እሺ ቀጠልሽ። አሁን መሄድበት ስላለ አንድ 2 ደቂቃ ይህ ሰውዬ እኔ ታዋቂ ሰው ነው እንዴ? አሁን እሷ ባነሳችው ነጥብ ላይ ተስማማል። ወረድ አንተ ሰውዬ ኢብሮ ጋር አውራ። ከኢብሮ ጋር ኢብሮ ሲገባ ሲያወራ ገባሽ መሄድበት አለ ይለኛል እንዴ? እና ታዲያ እኔ ሁ ኬርስ አንተ የምትሄድበት ስላለ 2 ደቂቃ ላውራ ይለኛል። የሆነ አብይ አህመድ መሰለኝ ሳስበው መሄድበት አለ አብዱልከሪም 2 ደቂቃ አዳምጠኝ ይለኛል እንዴ? እና የምትሄድበት ካለ እኔ እንጃ እኔ ምን እንደሆነ አላውቅም። ከይቅርታ ጋር ግን እኔ ግን ፐርሰናሊ አላውቅም። እሺ ክርስቲያን ካላችሁ ግቡ። 2 ደቂቃ ካለ ለምን ታወራኛለሽ? ይቅርታ ስለተናገርኩ እንደዚህ ይቅርታ። እሺ ማታ ምናምን ለካው አንተ ማታ የሚለካው አንተ ማታ የሚለካው። እሺ ክርስቲያኖች ግቡ። ክርስቲያኖች ኢብሮ ምግቡን እየጨረሰ ነው። በየ2 ሰዓቱ መሰለኝ እንግዲህ ቀን 8 ሰዓት ላይ አንድ ላይ የበላ ነው ማለትም ልክ እኔ ስበላ እሱም እየበላ ነበረ። ከዛ 10 ሰዓት ከ55 ላይ ሁለተኛ ምሳት ጀምሯል። ከዛ በ2 ሰዓት ጋር ውስጥ 2 ሰዓት ላይ ይኖራል። ከዛ 6 ሰዓት ላይ ይኖራል። ከዛ እስከ 12 ሰዓት በእንቅልፍ እስከ ሱቢ ይታለፋል። ከዛ ከሱቢ እስከ 1 ሰዓት ያለው እንጃ አልታየም። ግን ያ ያስፈልጋል። እኔ አልፈርድብህም። እንደ ቀን ሙሉ እየጮኸ አይደል የሚለው ቀን ሙሉ ስንት ከክርስቲያን ወገኖች ጋር ለዳዋ ስራ ስንት የማያደርገው ነገር አለ። ስንት እንዴ ስንት ነገር ነው የሚለው የሆነ እኔ እንጃ። እኔ ራሴ አንድ ቀን ብቻ ነው እንደ ኢብሮ ያልኩት። እኔ አንድ ቀን እንደ ኢብሮ ውዬ ማለት ነው አንድ ቀን ጠዋት ጀምሬ በምሳና ለምናምን ብቻ እያቋረጥኩኝ ቀን ሙሉ አንድ ቀን ውያለሁ። በጣም አንድ ቀን። ከዛ ምን እንደሰማኝ ታውቃላችሁ? መጽሐፍ ዘፍጥረት ዘጸአት የሚል ድምፅ መስማት ነው ያስጠላኝ። ከዛ ዮሐንስ ወንጌል እንዲህ በቃ የመጽሐፍ ቅዱስ ምዕራፍ መስማት አስጠልቶኝ በቃ ወደ ዓለም በቃ መመለስ ነው የፈለኩት ቀጥታ ቀን ሙሉ። ከዛ ተጫዋቹ ብዙ ሰው አስተናገድንና ከዛ ላይ ቋቅ አለኝ በቃ አየር ላይ ማለት ነው። ቋቅ ሎ ባትሪ ያለ ጭንቅላት እንደዚህ አይነት ድምፅ ለመስማት ባትሪ ይለዋል። ከዛ ወጣሁኝ። ከዛ ማታ ላይ እነ ኢብሮ ሲያወሩ ስሰማ ቋቅ ይለኛል። የሆነ የሰለቸኝን ነገር መስማት ጀመርኩኝ። እና ይህን ስላችሁ ምንድን ነው እንደ ኢብሮ ባለመሰልቸት ጠንክሮ እየሰራ ነው። አበረታቱት። ምን ችግር አለ? ምን የምናግዝ ነገር አለ? ምን የምትፈልገው ነገር አለ? ጤና አሪፍ ነው ወይ? የሆነ ተከታተሉት። ስላያስበው ምናምን እንደዚህ ዛሬ ከስተሃል